እኔ እናት እንግዲህ ልጄን ለሀገር ያብቁልኝ እያሉ ነው። እንስማቸውና ተመልሼ እመጣለሁ። ተባበሩኝ። ፋጢማ ሰይድ ያወል የምትባለውን ግለሰብ ታታመመችብኝ 3 ዓመቷ ማልቀስ 3 ዓመቷ አምባሲ ሞከርኩኝ፣ በወረቀትም በአዲስ አበባ ሞከርኩኝ። እየያዘ ለቀቃት። አሁን መጨረሻው ማሳፈር አልቻልንም አሉኝ። ታቅማችን በላይ ሆነብን አሉኝ። እሰሩልኝና አንጡልኝ ብላቸው እምቢ አሉኝ። እባካችሁ ሁሉም ልጅ ያለው እስላምም የሆነ በእስላምነቱ ክርስቲያንም የሆነ በክርስቲያንነቱ የኢትዮጵያ ሕዝብ ልጅ እንድትመጣ ተባበሩኝ እባካችሁ። አይኔም ደከመ ማልቀስ ታውቁ ስንት ዓመቴ እና እንድትመጣ አድርጉልኝ። ማማሁኝ አልደረሰችብኝም። ምንም ለአገሯ አብቁልኝ። የኢትዮጵያ ሰው የወሎ ሲሆናችሁ ለአገሯ ተባበሩኝ። እና አምባሲ አላመጣልኝም ዛሬም ነገ እያለ አዳከመኝ። እና ትብብር አድርጉልኝ፣ ለአገሯ አብቁልኝ። በቃችሁ ይሄንን ቪዲዮ ያያችሁ እንዳትሳልፉት ማለት ነው። እንግዲህ እንደሰማችሁት ነው። እጅግ በጣም ነው የሚያሳዝነው። ልጅቷ ያለችው ሳውዲ አረቢያ ነው። እንግዲህ የጅዳ ኮንስላ እቺ ልጅን እንዲተባበራት እንፈልጋለን። በጣም ችግር ላይ ናት ያለችው። እኛም ማስተላለፍ ያለብን ደውለንም እነሱን ለመንገር እንሞክራለን። እባካችሁን እናትየው በጣም ደውዬ ስልክ አናገራቸው። በጣም ነው የሚያሳዝኑት፣ እያለቀሱ ነው ወላሂ። በጣም ድምጻቸውን ብትሰሙ በጣም ነው የሚያሳዝኑት። እና እባካችሁን ልጄ ለሀገር ያብቁልኝ፣ ታማበኛለች እና ቢተባበራት ሰው የለም እያሉ ነው። እባካችሁን ሳውዲ ላይ ያላችሁ ኮንሰላ ኤምባሲዎች እችን ልጅ እንደምንም ብላችሁ አግዛችሁ ወደ ሀገር እንድትገባ አድርጉ። እናትየውን ባብሶላት ነው ምለው። ቪዲዮውን በተቻለ መጠን በርካታ ሰው እንዲደርስልን ሼር አድርጉልን፣ በደንብ ሼር አድርጉት፣ ዱዊት አድርጉት። እንግዲህ ስደት ላይ ያላችሁ እህቶቼ እንግዲህ ናፍቆቱን ታውቃላችሁ፣ የእናት ናፍቆት ምን እንደሆነ። በተቻለ መጠን ይህን ቪዲዮ ሼር አድርጉልኝ፣ በደንብ ሼር አድርጉልኝ እና እኔም እናትየውን በበለጠ ላይፍ ላይ አሁን እጋብዛችኋለሁ። ያለውን ነገር ከነሱ ትሰማላችሁ።